ኦኬ ሶ አሁን የማትሪክ ጥያቄዎችን እስኪ እንያቸው። ማትሪክ ምን አይነት ጥያቄዎች ይመጣሉ? የመጀመሪያው ጥያቄ በሁለት ሜትር ላሳያችሁ። ለምን በሁለት ሜትር አሳያችኋለሁ? የመጀመሪያው አቬሬጅ ሬት ኦፍ ቼንጅ እና ኢንስታንታኒየስ ሬት ኦፍ ቼንጅ የሚለውን ብዙ ፎከስ አላረኩበትም። ለምን በደሪቬቲቭ ስለሚሰራ ብያችሁ ነበር አይደለ? እሷን ጥያቄ ለመመለስ በሁለቱ ሜትር ላሳያችሁ እና ማትሪክ ላይ በሚቀላችሁ ትሄዳላችሁ የግድ ስለሆነ ምን ታደርጋላችሁ? ፋንክሽን is given here አንድ ፋንክሽን ተሰጥቷችኋል። ፋንክሽን f of x በቀይ የጻፍኩት አይደለ? የዚህም ፋንክሽን ምን አለኝ? ኢንስታንታኒየስ ሬት ኦፍ ቼንጅ at x equal to 2። በሌላ አባባል ምን ማለት ነው? the derivative of this function at x equal to 2 እያለኝ አይደለ? ደሪቬት አድርገህ ሁለት ተከተ የሚያመጣው ማለት ነው። በሌላ አባባል ደግሞ the slope of tangent line at x equal to 2 ማለት ነው። ሶስት ነገር አለ። ኢንስታንታኒየስ ሬት ኦፍ ቼንጅ፣ derivative at x equal to 2 and slope of tangent line። very good ደሪቬት እናድርግ። ኢንስታንታኒየስ ሬት ኦፍ ቼንጅ በፎርሙላው ሊሄድላችሁ ኢንስታንታኒየስ ሬት ኦፍ ቼንጅ ኢኳል ቱ ካስታወሳችሁ ምን ነበር የሚለው? ልመልሳችሁ እንደ ኢንስታንታኒየስ ሬት ኦፍ ቼንጅ ምን ይላል? እዩት ኤፍ ኦፍ ኤ ፕላስ ኤች ማይነስ ኤፍ ኦፍ ኤ ኦቨር ኤች አይደል የሚለው? እሱን እንጠቀም እስኪ። ዋትስ ኤ ባይ ዘ ወይ? ኤ ማን ነው? በእኛ ኬዝ ኤ ማለት ሁለት ማለት እኮ ነው አይደለ? ሶ ምን ታደርጋላችሁ? ኤፍ ኦፍ ኤ ኢዝ 2 ፕላስ ኤች ማይነስ ኤፍ ኦፍ 2 ኦቨር ዋት? ኦቨር ኤች። ዶንት ፎርጌት ኤች ጎዝ ቱ ዋት? ዜሮ። ኤች በጣም ለዜሮ ቅርብ ከሆነ ነው። አሁን ዋት ኢዝ ኤፍ ኦፍ ኤች 2 ፕላስ ኤች ዋት ኢዝ ኤፍ ኦፍ 2 ካላችሁኝ የቱ ጋር ነው የምትከቱት? እዚህ ጋር ነው የተሰጣችሁ ፋንክሽን ላይ እየከተታችሁ ትነግሩኛላችሁ። በጣም ጥሩ። ኢኳል ቱ ላርግና ኢኳል ቱ ኢንስቴድ ኦፍ ኢች ኤክስ 2 ፕላስ ኤች ከተቱልኝ ምን ይላል? 3 ኢንቱ 2 ፕላስ ኤች ዘ ሆል ስኩዌር አይደል? የመጀመሪያው ኤክስ ፕላስ 2 ታይምስ ይላል። ኦኬ ኤክስ ኢዝ ሂር 2 ፕላስ ኤች ፕላስ 1 አለኝ። ይሄ ምን ማለት ነው? ኤፍ ኦፍ 2 ፕላስ ኤች ማለት ነው። ኦኬ ማይነስ ኤፍ ኦፍ 2። አሁን ደግሞ በእያንዳንዱ ኤክስ ቦታ ስንት ልተካ? ሁለት። ልክ እንደ መጀመሪያው ዩኒት ማለት ነው። ሁለት ልተካ እስኪ። ሁለት ስተካ ምን ይሆናል? 3 ኢንቱ 2 ስኩዌር አይደል የሚሆነው? ፕላስ 2 ኢንቱ 2 ፕላስ 1 አይደል የሚሆነው? ኦቨር ምን ላድርግ? ኦቨር ኤች። ዶንት ፎርጌት ኤች። ኤች ወደ 0 ስትሄድ ነው የተባባልነው። አሁን ስኩዌር አድርጉትና በ2 አባዙት። በጣም ጥሩ። እንቀጥል። 3 ታይምስ 2 ስኩዌር። እችን ነገር እንደዚህ እናስታውሳት። ኤ ፕላስ ቢ ዘ ሆል ስኩዌር። አስታውሳችሁት? ግሬድ 9 ግሬድ 10 ይሄን ነገር ስታስታውሱ ምን የሰራ ነው? የመጀመሪያውን ስኩዌር ታደርጋላችሁ፣ ሁለተኛውን ስኩዌር ታደርጋላችሁ፣ ከዛ ሁለቱን ቁጥሮች በሁለት አባዛላችሁ። 2 ታይምስ ኤቢ አይደል እናደርገው? ዘሴም ሶ ይሄ የመጀመሪያውን ስኩዌር ሳደርጋት 4 ይመጣል። ሁለተኛውን ስኩዌር ሳደርገው ኤች ስኩዌር ይመጣል። ከዛ በሁለት ሳባዛው 2 ሲባዛ 2 4 4 ሲባዛ ኤች 4 ኤች። በጣም ጥሩ። ሲደመር 2 ታይምስ 2 ዲስትሪቢዩቲቭ ፕሮፐርቲ 2 ታይምስ ምን ሆነ? 4 አይደል የሚሆነው? ፕላስ 2 ታይምስ ኤች 2 ኤች ፕላስ 1 የመጀመሪያውን አገኘው ማለት ነው። ማይነስ ይሄ እንዳለ ብራኬቱ እናስቀምጠው እንደዚህ ማይነስ 2 ስኩዌር 4 4 ታይምስ 3 12 ፕላስ 2 ታይምስ 2 4 ፕላስ ዋት 1 ኦቨር ዘ ሆል ኤች ታደርጋላችሁ። አሁን እንቀጥል። ኢኳል ቱ እናባዛ 3 ሲባዛ በ4 12 አይደል የሚሆነው? ፕላስ 3 ሲባዛ ኤች ስኩዌር 3 ኤች ስኩዌር ፕላስ 3 ሲባዛ በ4 12 ኤች። በጣም ጥሩ። ፕላስ 4 ፕላስ 2 ኤች ፕላስ 1። አሁን ማይነስ ዲስትሪቢዩቲቭ ፕሮፐርቲ ኔጌቲቭ ዲስትሪቢዩቲቭ ኦቨር አዲሽን አይደለ? ስለዚህ 12 ይመጣል፣ ሲቀነስ 4 ይመጣል፣ ሲቀነስ 1 አይደል የሚሆነው? ኦኬ ኦቨር ዘ ሆል ምን ሆነ? ኦቨር ዘ ሆል ኤች። አሁን የሚጣፋ ነገር ይታያቸዋል? is there anything that can be cancel each other? አለን እንዴ? definitely። ለምሳሌ ፖዚቲቭ 12 እዚህ ጋር አለ፣ ኔጌቲቭ 12 እዚህ ጋር አለ፣ 0 ይመጣል ሳቀናንስ። ጥሩ። ፖዚቲቭ 4 እዚህ ጋር አለ፣ ኔጌቲቭ 4 እዚህ ጋር አለ፣ 0 ይመጣል ሲደመር። ፖዚቲቭ 1 እዚህ ጋር አለ፣ ኔጌቲቭ 1 እዚህ አለ፣ 0 ይመጣል ሲደመር። በጣም ጥሩ። ከዛ ምን ላድርግ? ማን ቀረኝ? 3h ስኩዌር አለኝ ፕላስ 12h ፕላስ 2h ስንት ይመጣል? 14h አይመጣም? 14h ኦቨር ዋት h። ረጅም ነው አይደል? እንግዲህ እንሞክር። ከዛ ትመርጣላችሁ ማለት ነው። ትመርጣላችሁ። የጋራ ኤች እንውሰድ። አሁን አላማችን ማጣፋት ነው። አጣፍተን የምንፈልገው የሆነ ቁጥር ነው። ግድ ኤች የጋራ ከወሰድኩ የመጀመሪያው ምን ይቀረኛል? 3h ይቀረኛል። ቀጥሎ ማን ይቀራል? 4 አይደል? ኦቨር ምን አለኝ? ኤች። ማጣፋት ይቻላል አይቻልም? ማጣፋት ይቻላል አይቻልም? እስኪ አንድ ጥያቄ ልጠይቃችሁ። እንዲያው ምን ትዝ አለኝ መሰላችሁ? ኤክስ ኦቨር ኤክስ እና ኤክስ ኦቨር ኤክስ ኤክስ ኖት ኢኳል ቱ 0 ቢሰጣችሁ ሁለቱ አንድ ናቸው እንዴ?
10ኛ ክፍል ፖሊኖሚያል ፋንክሽን የሚባል ነገር ስትማሩ ካስታወሳችሁ ዶሜን ላይ ፎከስ አድርጎ ይባላል አይደል? አሁን x ኦቨር x የሚለውን እናጣፋው እንዴ? በx አድርገን 1 ኦቨር 1 እናምጣው ይቻላል? አይቻልም አይደል? because we don't know what the value of x is xን ስለማናውቀው ለምሳሌ x 0 ቢሆን አንዲፋይን ነው የሚሆነው። አንዲፋይን ሊሆን ስለሚችል ማጣፋት አትችሉም። ሁለተኛው ላይስ x ኦቨር x አለና x not equal to 0 አለኝ ማለት ምን ማለት ነው? x 0 አይደለም እያለ ነው። ስለዚህ we are safe። አሁን ሴፍ ነን፣ ማጣፋት እንችላለን። ይሄኛው ምን ይሆናል? ይሄን አጣፍቻ እንዲመጣል ልክ እንደዛ አሁን hን በh ማጣፋት ይችላል አልችልም? ዴፊኒትሊ ይችላል። ለምን እንደሆነ ታውቃላችሁ? h ምንድን ነው የተባልኩት እዚህ ጋር መጥቼ ሳይ h approaches to what 0 h equal to 0 ተብያለሁ እንዴ? አልተባልኩም። አፕሮች ያደርጋል ነው እንጂ ይሆናል አልተባልኩም። which means h 0 አይደለም ማለት 0 ካልሆነም ማጣፋት ይችላል። ምን አድርጌ hን በh ላጣፈውና ስንት ቀረኝ? 3h + 4 አይደል? አሁን አፕሮች የሚባል ነገር ማወቅ አለባችሁ። አፕሮች ማለት ወደ 0 የተጠጋ አሁን 3ን በ0 ብታባዙት ወይም ለ0 በተጠጋ ቁጥር ብታባዙት it becomes close to 0 አይደለ? ወደ 0 የተጠጋ ቁጥር ነው የሚሆነው። እዚህ ጋር መጣና as h tends to 0 h ወደ 0 አፕሮች ባደረገ ቁጥር 3h ወደ የት ይሄዳል ማለት ነው? ወደ 0 ማን ቀረኝ ማለት ነው? 4 አልቀረኝም። ስለዚህ ኢንስታንታኔስ ሬት ኦፍ ቼንጅ አት x equal to 2 ከተባልኩ ስንት ላለሁ? 4 ስንት መስመር እጅ 1 2 3 4 5 6 7 እንደዛ ነገር አይደል? በዛ ላይ ስንት ብራኬት አለ? በዛ ላይ ስንት ስኩዌር አለ? ኤምቢቲውን ደግሞ ልትሳሳቱ ትችላላችሁ። ኦፕሬሽን በበዛ ቁጥር ብራኬት ማይነስ ፕላስ በበዛ ቁጥር ተሳሳታላችሁ። ባጭሩስ እንዴት ነው? አሁን ይሄን ፕሮሰስ ላለመጠቀም ነው የመጀመሪያውን ፓርት ዝም ብያለሁ። ባጭሩ እንስራው ከተባለ ግን ምን ታደርጋላችሁ መሰላችሁ? የመጀመሪያ ስራችሁ ደሪቬቲቭን ፈልጉት። ምን ላርግ? f ደሪቬቲቭ at x በመደመር አይደል የተያያዙ? መደመር ካለ ብቻ ብቻውን አድርግ ተብያለሁ አይደለ? በጣም ጥሩ። አሁን እቺን ደሪቬት ሳደርግ ፓወር ፋንክሽን ነች። ፓወር ፋንክሽን ከሆነ ምን ተብያለሁ? ፓወሩን ኮኤፊሽንት አድርግ ተብያለሁ። 3 አለ በ2 አባዛለሁ። 2 ሲባዛ በ3 ስንት ነው? 6። እዚህ ጋር መጥቼ 6 አደርጋለሁ። x ዘ ፓወር ስንት ነበር? 2 ነበር። አንድ ሲቀነስበት ምን ይሆናል? x ብቻ ይቀራል። ኦኬ በጣም ጥሩ። ፕላስ 2x ን ደሪቬት ስታደርጉት ፓወሩ አንድ አይደል እንዴ? አንድ ኮኤፊሽንት ሲመጣ አንድ ይመጣል። አንድ ሲባዛ 2 2። ከፓወሩ ላይ አንድ ስትቀንሱ x the power of 1 minus 1 is x the power of 0 which is 1 አይደል? በጣም ጥሩ። ስለዚህ ስንት ይመጣል እዚህ ጋር? 2። very good. what's the derivative of 1? 0። ለምን? because this is constant። ስለዚህ f ን ደሪቬት ሳደርገው ስንት አገኘው? 6x + 2። ከዛስ አሁን እቺን መስመር ላስቀምጥ። ማትሪክ ላይ እንደዚህ ሆኖ ካገኛችሁ ምን ማለት መሰላችሁ? the derivative of f at እቺ ቨርቲካል ላይ ነው at ሚል ሲምቦል ነው ሪፕሬዘንት ታደርገው at x equal to 2 ምን ማለት ነው? በኤክስ ቦታ 2ን ተካ ማለት ነው። ስለዚህ ምን አደርጋለሁ? f ደሪቬቲቭ at 2 አረግና 6 times 2 ፕላስ ምን መጣ? 2 6 times 2 ስንት ነው? 12 12 plus 2 14 is there any difference? ዲፈረንስ አለ እንዴ? no difference ዲፈረንስ አለ አይደለ? that's it። ስለዚህ ደሪቬት አድርገን የምናገኘው ኤክስ የምንተካበት ቫልዩ እና ሬት ኦፍ ቼንጅ ተጠቅማችሁ የምታገኙት ዘ ሴም ቫልዩ ነው የሚሆነው። ተረድታችሁኛል? ስለዚህ የሚቀላችሁ መውሰድ ይችላላችሁ። ኢንስታንታኔስ ሬት ኦፍ ቼንጅ አት ኤክስ ኢኳል ቱ 2 ስንት አገኛችሁ? 14። ደሪቬቲቭ ኦፍ ዚስ ፋንክሽን አት ኤክስ ኢኳል ቱ 2 14። ስሎፕ ኦፍ ታንጀንት ላይን ፎር ዚስ ፋንክሽን አት ኤክስ ኢኳል ቱ 2 14። ስለዚህ መልሳችን ማን ይሆናል ማለት ነው? መልሳችን ወደ ኤ ይሄዳል፣ ወደ ቢ ይሄዳል ማለት ነው። አይታችሁታል? ቢ ያለኝ ማለት ግልጽ ነው። ጉድ እንቀጥል። ቀጣዩ ጥያቄ what type of function is it? መጀመሪያ እስኪ ለፋንክሽኑ ልጠይቃችሁ። ምን አይነት ፋንክሽን ነው? f of x equal to 1 minus 2x then f derivative at x ይላል አይደል? f derivative at x እንት ይመጣል። what do you guess? መጀመሪያ ፋንክሽኑን አይደንቲፋይ እናድርገው አይደል? 1 minus 2x ራዲካል 1 minus 2x is composition function አይደል እንዴ? ለምን ኮምፖዚሽን አልኩት? ራዲካል የሚባል አንድ ፋንክሽን አለኝ፣ ውስጡ ደግሞ ሊነር ፋንክሽን አለኝ። ስለዚህ አንዱ ውስጥ ገባ አይደለ? ስለዚህ ምን ሆነ ማለት ነው? ኮምፖዚሽን ኦፍ ፋንክሽንስ። በሌላ አባባል ፋንክሽኑን ላሳያችሁ እንዲታያችሁ። ራዲካል የሚባል አንድ ፋንክሽን አለኝ፣ አንድ ሊነር አለኝ፣ ሁለት ፋንክሽን አለኝ አይደለ? ስለዚህ የማንን ሩል አመጣለሁ? የኮምፖዚሽን ፋንክሽንስ። ፎግ ደሪቬቲቭ ሲደረግ ምን ነበር ያልነው? የፎግ ደሪቬቲቭ ምን አለ? አውተሩን ደሪቬት አድርገው ኢነሩን እንዳለ ቁጭ አድርገው አለ። ታይምስ አድርገና ምን አለ? ኢነሩን ደሪቬት አድርግ። ዛትስ ኢት። ይሄ ነው ደሪቬቲቫችን። ሩልስ ኦፍ ደሪቬቲቭ ኦፍ ኮምፖዚሽን ኦፍ ፋንክሽንስ። ከዛ ምን እናድርግ? ወደ ፋንክሽናችን እንሂድ። f ደሪቬቲቭ f of x ነው ደሪቬቲቭ f of x ኢኳል ቱ ምን አለኝ? ራዲካል 1 minus 2x አለኝ አይደለ? ይሄ ኦሪጂናል ፋንክሽን ነው። አሁን ላስታውሳችሁ
ራዲካል ኤክስ ቲፕ ብዬ ሰጧችሁ የለ ራዲካል ኤክስን ደሪቬት ስታደርጉት ምን ነበር ያልኳችሁ 1/2 ኦፍ ኢትሰልፍ አይደለ ዶንት ፎርጌት ዛት ቲፕ ብዬ ሰጧችሁ ለዛ ነው ለምሳሌ እዚህ አንድ ጥያቄ ያደርግኝን ማለት ነው ሶ ዘ ደሪቬቲቭ ኦፍ ራዲካል ሁሉ ጊዜ 1/2 ነው የምታደርጉ ማለት ነው በጣም ጥሩ ሶ እዚህ ጋር ልምጣና f derivative at x equal to derivative ነች እቺ f derivative at x equal to አውተሩ ማን ነው አውተሩ ራዲካሉ አይደለ ስለዚህ ራዲካሉን ደሪቬት ሲያደርገው 1/what ራዲካል 1 - x square 1 - 2x ማለት ነው ሶሪ 1 - 2x ግን በሁለት ይባዛል አይደል ለምን we have a formula here ፎርሙላ አለ በነገራችን ላይ ሁለት ከየት ነው የመጣችው የቲፕ ስላልኳችሁ ቲፑን ማተቀበሉ አይደል ሁለት ከየት ነው የመጣችው በምን ፕሩፍ ታርጉታላችሁ መሰላችሁ ራዲካል x ማለትና x the power of 1/2 አንድ አይደሉ አሁን ይሄን ደሪቬት አድርጉ ብላችሁ ምን ይመጣል 1/2 ኮኤፊሺየንት ትመጣለች 1/2 አያችኋት ሁለት እንዴት እንመጣ good ስለዚህ 1/2 minus 2 times radical 1 - 2x ይለኛል ከዛስ ምን ላድርገው ታይምስ ላድርግና ኢነር ፋንክሽን ደሪቬቲቭ አድርጋለሁ what's the derivative of inner functionናቸው ማን ነው 1 - 2x that's it ኢነር ፋንክሽናችን ይሄ ነው ማለት ነው don't forget to apply derivative of inner function ብዙ ተማሪ የሚሸወደው እዚህ ጋር ነው ኢነር ፋንክሽኑን እንዳለ ይረሳዋል ለምሳሌ አሁን ይሄን የረሳ ተማሪ maybe the answer is d ሊሆን ይችላል እንደማለት እኮ ነው አይደለ ኔጌቲቭ ዋን ኮንሲደር ካደረጋችሁ እንጂ d ሊሆን ይችላል ስለዚህ ምርጫዎቹ ሲቀመጡ ባለፈው እንዳልኳችሁ ተማሪ እንደዚህ ቢል እንደዚህ ምርጫ ይኖርለታል እናስቀምጥለት ነው ነገር ይሄ ስለዚህ መጠንቀቅ አለብኝ ማለት ነው እያንዳንዱን ማስታወሳለሁ ምን አይነት ፋንክሽን ተሰጠኝ ምን ልስራ በጣም ጥሩ ሶ ኢኳል ቱ ላድርግና 1/, ምን አለኝ 2 ታይምስ ራዲካል 1 - 2x አለኝ ታይምስ ላድርግ እቺ ክሮሷ ታይምስ ለማድረግ ከኤክስ ለመለየት ነው እንደዚህ ማድረገው ባይዘው ወይ ከዛ የአንድ ደሪቬቲቭ ስንት ነው ዜሮ አይደል ለምን ኮንስታንት ስለሆነ ማይነስ the derivative of 2x በነገራችን ላይ የሊነር ፋንክሽን ደሪቬቲቭ ሊነር ፋንክሽን ማለት ax plus b የዚህ ፋንክሽን ደሪቬቲቭ ሁሉ ጊዜ ኮኤፊሺየንት ኦፍ x ነው እሺ don't forget it የሊነር ፋንክሽን ደሪቬቲቭ የኮኤፊሺየንት ኦፍ x ነው የሚሆነው so the derivative of -2x ስትባሉ ምን ትላላችሁ -2 that's it -2 አሁን የሚጣፋ ነገር የለንም እንዴ አለን አይደል ስለዚህ 1 times 0 - 2 is -2 over 2 times under radical what 1 - 2x አሁን ሁለቱን በሁለት ማጣፋት እንችላለን ማን ይቀረኛል -1 so it becomes -1 over radical 1 - 2x አያችሁት አሁን ኔጌቲቭዋን የረሳ ተማሪ ምርጫ ኤ መልስ ይላል ማለት ነው ማትሪክ እንዴት እንደምንሸዋወድ እያያችሁ ነው አይደል ሁሉም ምርጫዎች በመሰሩት መንገድ ላይ ታገኛላችሁ that's it ይሄን ነው ትኩረት ማድረግ ያለባችሁ ስለዚህ ኔጌቲቭዋን ፎርጌት ያደረገ አንድ ተማሪ ምርጫ ኤ ሊል ነው ማለት ነው ጥያቄውን ያውቀዋል አሰራሩን ያውቀዋል the only thing ምርጫ ሲመርጥ ግን ይሳሳታል ማለት ነው ለዛ ነው አንዳንዴ ማትሪክ ላይ በደንብ ሰርቻለሁ ስትሉ ወይም ፈተና ላይ በደንብ ሰርቻለሁ ስትሉ ኤክስ የምትሆኑት ለዛ ነው ማትስ በተፈጥሮ ምን ይፈልጋል መሰለኝ ጥንቃቄ መፍራት አይደለም ሪላክስ እያደረጋችሁ ግን በጥንቃቄ ይሄን ደግሞ የምታገኙት ምን በማድረግ ነው ስሩ ፕራክቲስ ማድረግ በተለይ ከኤግዛምፕል የማትሪክ ጥያቄ ላይ ፕራክቲስ ማድረግ not only for maths ለማትስ ብቻ አይደለም ማውራችሁ ለሁሉም ሳብጀክቶች very good the other thing እቺኛዋን ደሪቬቲቭ the derivative of radical x 1 / radical x ብቻ ብሎ ያሰበ ተማሪ ደግሞ መልሱ ማን ሊል ይችላል ማለት ነው ሲ ሊል ይችላል አያችሁ ስለዚህ እንደዛ አይነት ጥያቄ ሲሰሩ በጣም ጥንቃቄ ያስፈልጋል ሶ መልሳችን ማን ነው መልሳችን ቢሆን አይደለ very good